በሁለት ባሎቿ በተለያየ ጊዜ ተከዳው ያለችው አንዲት እናት እንግዲህ የገዛ ልጆቿን መግደሏ ታውቋል። የልጆቹን መወለድ ሰምቶ ይመጣ ይሆናል ብላ ብትጠባበቅም ሌላ ትዳር መስርቶ አካባቢ የሚገኝ ወንዝ ውስጥ እንግዲህ ተጥለው ይገኛሉ። ፖሊስም የመንታ ህፃናቱን አስክሬን በማንሳት ለምርመራ በሰዓቱ ወደ ሆስፒታል ይልካል። ሰላም ጤና ይስጥልን የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? እንግዲህ እንደሚታወሰው ሰሞኑን ከዚህ ከመካከለኛው ምስራቅ ጋር የተያያዙ ጉዳዮችን ፈጠን እያደረግን ወደ እናንተ ለማድረስ በሚል የተለያዩ ፕሮግራሞችን እንደዚሁ በድምጽ ወደ እናንተ ስናደርስ ነበረ። በመሀልም 1 2 3 ፕሮግራሞችን እንደዚሁ ቀርጸን ወደ እናንተ አድርሰናል። እንግዲህ አሁን ያው የመካከለኛው ምስራቅ ጉዳይ አሁንም ቀጥሏል። እነኚህን ከመካከለኛው ምስራቅ ጋር ተያይዞ ያሉ መረጃዎችን እንደተለመደው በድምጽ እንግዲህ መረጃዎቹን ቶሎ ወደ እናንተ የምናደርስ ይሆናል። እንደዚሁም ደግሞ በሀገር ውስጥ የተፈጠሩ ጉዳዮች እንደዚሁም እንግዳዎችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል ከዚህ በኋላ። ለማንኛውም ግን ሰብስክራይብ ያደርጋችሁ አብራችሁን ስለነበራችሁ ስለተመለከታችሁንም እጅግ ከልብ አድርገን እናመሰግናለን። አሁን ላይ እንግዲህ ቤተሰቦቻችን ቁጥር ወደ 811,000 ገብተናል። ይሄም እንግዲህ አብራችሁን ስላላችሁ ነው። እጅግ ከልብ አድርገን እናመሰግናለን። በቅርቡም ደግሞ እንደዚሁ ወደ 900,000 ደርሰን የተለያዩ ፕሮግራሞችን ወደ እናንተ የምናደርስ ነው የሚሆነው። የተለያዩ ታሪክ ሀሳብ ካላችሁ ከታች ባለው ስልክ ቁጥራችን ደውሉና አድርሱን። በዋትስአፕም ቴሌግራምም ላይ ልታገኙን ትችላላችሁ ማለት እንወዳለን። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ እንግዲህ በሀገራችን ምስራቅ ባሌ ዞን እንግዲህ ለገሂዳ ወረዳ ዱለቻ ቀበሌ ውስጥ አንድ የተፈጠረ እጅግ በጣም አሳዛኝ ክስተት አለ። አንዲት እናት እንግዲህ በመንታ ልጆቿ ላይ ጨክናለች። ጨክና ምን አደረገች፣ ምንስ ነው የተፈጠረው የሚለውን እንግዲህ አንድ የደረሰ መረጃ አለ። እሱን በቀጥታ ወደ እናንተ የምናደርስ ነው የሚሆነው። ለማንኛውም ምንድነው የተፈጠረው፣ ለምንስ ነው መንታ ልጆቿ ላይ እቺ እናት የጨከነችው የሚለውን ከመሸጋገሪያ በኋላ ተመልሰን ስንመጣ ሙሉ መረጃውን ወደ እናንተ የማደርስ ይሆናል። የተከታተላችሁን አብራችሁን ቆዩ። ይህን ቪዲዮ ላይክ፣ ሼር እንዲሁም ኮመንት ማድረግ እንዳይረሳ። ከመሸጋገሪያ በኋላ ተመልሰን እንምጣ። እንግዲህ መግቢያችን ላይ እንዳልኳችሁ ነው። በሁለት ባሎቿ በተለያየ ጊዜ ተከዳው ያለችው አንዲት እናት እንግዲህ የገዛ ልጆቿን መግደሏ ታውቋል። ይሄም በርካቶችን አሳዝኗል። በርካቶችም እንዴት አደርጋለች፣ ምንስ አይነት ምክንያት የልጅን ሕይወት እንግዲህ ለማጥፋት ወይም ደግሞ ልጆችን ለመግደል ያነሳሳል አይደለም በባል ተከዳው ተብሎ እንደው የትኛውስ ምክንያት ነው እንደዚህ አይነት ነገር ሊያስፈጽም የሚችል የሚል ሐሳቦች እየተሰነዘሩ ነው። ለማንኛውም ባለ ታሪካችን ኢክሮ አሊ ትባላለች። የ27 ዓመት ወጣት ነች። ቅድም እንዳልኳችሁ በምስራቅ ባሌ ዞን ለገሂዳ ወረዳ ዱለቻ ቀበሌ ውስጥ ነዋሪ ነች። እንግዲህ ይህች የ27 ዓመት ወጣት እናት ሁለት ልጆቿን እንግዲህ በአሰቃቂ ሁኔታ ገላ ከሰሞኑ ፍርድ ቤት ቀርባ ፍርድም ውሳኔ ማግኘቷ ነው የተሰማው። መረጃው ምንድነው የሚለውን ሙሉውን ወደ እናንተ ላድርስ። እንዳልኳችሁ ባለ ታሪካችን ኢክሮ አሊ ትባላለች። ወጣቷ በተወለደችበት አካባቢ ከቤተሰቦቿ ጋር እየኖረች ከአንድ የአካባቢ ነዋሪው ጋር እንዲሁ በፍቅር ግንኙነት ውስጥ ትወድቅና ትዳር መመስረቷን የምስራቅ ባሌ ዞን ፖሊስ ዋና መምሪያ የምርመራ ክፍል ዋና ኃላፊ ኢንስፔክተር አሻግሬ ጥላሁን ለመገናኛ ብዙሃን ተናግረዋል። በኢክሮ አሊና በባለቤቷ መካከል ሰላማዊ የሚባል የትዳር ግንኙነት የነበረ ሲሆን ድንገት ግን እንግዲህ ባልታወቀ ምክንያት ባለቤቷ ከአካባቢው ተሰውሮ እንግዲህ ሌላ ክልል ማለትም ሶማሌ ክልል በመሄድ ይቆያል። በዚህም እንግዲህ ሶማሌ ክልል በነበረው ቆይታም የኢክሮ አሊ ባለቤት ማለት ነው የቀድሞ ባለቤት ሌላ ትዳር መስርቶ በሶማሌ ክልል ውስጥ
ኑሮን እንዳረገ ኢክራሊ ትደርስበታለች። እንግዲህ ከዛሬ ነገ ይመጣል ብላ ባለቤቷን በተስፋ ብትጠብቅም በዚያው ከመቅረቱ ጋር ተያይዞ እንግዲህ ትዳር መመስረቱን ትሰማለች። ይህም እጅግ በጣም ያሳዝናታል። እጅግ በጣም በሰዓቱ እንደተጎዳችም ነው እንግዲህ በምርመራው ወቅት ለፖሊስ የተናገረችው። እንዳልኳችሁ መከደቷ የፈጠረባት መከፋት ሌላ ወንድ እንዳትቀርብ ቢያደርጋትም እንግዲህ ጊዜን እየወለደ ቀናትን እየተኩ ወራትን እየተኩ ሲመጡ እንግዲህ የመጀመሪያዋ ትዳር ባላሰበችው መልኩ እንግዲህ መቋረጡን ተከትሎ በመከዳቷ የፈጠረባት መከፋት ሌላ ወንድ እንዳትቀርብ ቢያደርጋትም ከጊዜ በኋላ ግን እንግዲህ ሌላ አንድ ወንድ ትቀርባለች። እንግዲህ ልቧንም አሸንፎት የፍቅር ህይወት ውስጥ ይገባሉ፣ ፍቅር ይጀምራሉ። ሁለተኛ የተመሰረተው የፍቅር ግንኙነትም እንግዲህ ተጠናክሮ ወደ አንድ ቤት ተጠቃለው ኢክሮና ካሁኑ እንግዲህ ከልጆቹ አባት ጋር በአንድ ቤት መኖር ይጀምራሉ። በዚህም እንግዲህ ከሁለተኛ ባለቤቷ ትጸንሳለች ማለት ነው። ሁሉም ነገር ሰላማዊ የነበረ ቢሆንም ሁለተኛ ባለቤቷ ለስራ በማለት የመጀመሪያ ባለቤቷ ጥሏት ወደ ሄደበት ሶማሌ ክልል የመሄዱን ዜና አሁንም በድጋሚ ትሰማለች። ሁለተኛ ባለቤቷን በተስፋ ስትጠባበቅ የነበረችው ኢክሮ የመውለጃ ጊዜ ተቃርቦ አንድ ወንድና አንድ ሴት መንታ በምጥ እንግዲህ ትገላገላለች። የልጆቹን መወለድ ሰምቶ ይመጣ ይሆናል ብላ ብትጠባበቅም ሌላ ትዳር መስርቶ እንግዲህ ሁለተኛ ባሏ ማለት ነው ሌላ ትዳር መስርቶ እየኖረ እንዳለ አሁንም መረጃው ይደርሳታል። ይህንንም እንደሰማች እንግዲህ የምስራቅ ባሌ ዞን ፖሊስ መምሪያ የሴቶችና ህፃናት ክፍል በመቅረብ ባለቤቷ ልጅ አስወልዷት ሌላ ትዳር መመስረቱን በመግለጽ ለመንታ ልጆች እንግዲህ ለመንታ ልጆቻቸው ቀለብ እንዲቆርጥላቸው ታመለክታለች። ይሁን እንጂ ትዳራቸው ህጋዊ የሆነ የጋብቻ መስፈርት የማያሟላ አልነበረም የሚሉት የምርመራ ክፍሉ ኃላፊ በፖሊስ በኩል እርዳታ ተደርጎላት ክትትል በሚጀመርበት ሰዓት የደረሰባት መከዳት ሳይታሰብ እንግዲህ ኢክሮን ወደ አልታሰበ እርምጃ እንድታመራ አድርጓታል ተብሏል። ጥቅምት 6 ቀን 2018 ዓ.ም ቀን 7 ሰዓት ከ20 ላይ ከተወለዱ 2 ወራት ያስቆጠሩ መንታ ልጆቿን ታቅፋ በአቅራቢያ ወደሚገኝ ወራጅ ወንዝ በመሄድ ተራ በተራ ህፃናቱን በመክተት ተመልሳ ወደ መኖሪያ ቤቷ ትመጣለች። ከቀናት በኋላም የህፃናቱን ለቅሶ ያልሰሙ ጎረቤቶች ተጠራጥረው ጉዳዩን ለፖሊስ እንግዲህ ያመለክታሉ። ፖሊስም ወላጅ እናትን በቁጥጥር ስር አውሎ የህፃናቱን ጉዳይ ሲጠይቅ ለጊዜው ማሳደግ ስለማልችል ለሰው ሰጥቻለሁ ብትልም ፖሊስ እንግዲህ ባደረገው ጠንካራ ምርመራ ህፃናቱን ወንዝ ውስጥ መጣሏን አምና በተደረገው ሰፊ ፍለጋ መንታ ልጆቿን ዋቤ የሚባል በአካባቢው የሚገኝ ወንዝ ውስጥ እንግዲህ ተጥለው ይገኛሉ። ፖሊስም የመንታ ህፃናቱን አስክሬን በማንሳት ለምርመራ በሰዓቱ ወደ ሆስፒታል ይልካል። በድርጊቱ ፈጻሚም ተከሳሽ ላይ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን በማጠናቀቅ ለአቃቢ ህግ ይልካል። አቃቢ ህግም በህፃናት ላይ በሚፈጸም ከባድ የግድያ ወንጀል ክስ ይመሰረታል። በሰዓቱ ክሱን ሲከታተል የቆየውም የምስራቅ ባሌ ዞን ከፍተኛው ፍርድ ቤት የካቲት 26 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ኢክሮ አሊ አስባ አቅዳና ተዘጋጅታ የፈጸመችው የህፃናትን ግድያ እጅግ ጨካኝና ነውረኛ በመሆኑ እንግዲህ ኢክሮ አሊ በ25 ዓመት እስራት እንድትቀጣ ወስኖባታል። ይሄንንም እንግዲህ መረጃ ዋና ኢንስፔክተር አሻግሬ ጥላሁን ነው መረጃውን ለመገናኛ ብዙሃን ይፋ ያደረጉት። ለማንኛውም ይሄ መረጃ የብዙዎችን ልብ ሰብሯል። አንዳንዴ ብዙ መገፋት ብዙ ችግር ሊገጥመን ይችላል። እነኛን መገፋቶች እነኛን ችግሮች ግን እንዴት ነው መወጣት ያለብን? እንዴት ነው ከነዚህ አይነት ችግሮች ከእንደዚህ አይነት መገፋት መሻገር የምንችለው ማለፍ የምንችለው የሚለውን ተረጋግተን ልናስብ ይገባል የሚል መልእክት እንግዲህ ኢንስፔክተር አሻግሬ ጥላሁን ጨምረው አስተላልፈዋል። ለማንኛውም
የኢክሮ አሊ ጉዳይ ከሰሞኑ እጅግ በጣም መነጋገሪያ ሆኖ ነበረ። እናንተስ እዚህ ጉዳይ ላይ ያላችሁ ሀሳብ ምንድነው? ምንስ ነበረ መደረግ ያለበት ብላችሁ ታስባላችሁ? ይሄስ ታሪክ ለብዙዎቻችን ምን አይነት ትምህርት ይሰጠናል የሚለውን ታጋሩን ጠየቅን። ለማንኛውም መረጃችን ይሄንን ይመስል ነበረ። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። መልካም ጊዜ